በራሳችን ቀኖና በራሳችን እንድንሄድ አድርጓል። በትልቁ ለቤተክርስቲያን አስተዋጽኦ አድርጓል። መዋቅራዊ አንድነቷ እንዲጠበቅ ለማጧ እንዲፋጠን ያላት ንብረት እንዲመለስ ይሄ ያው ለመደመር መንግስት ወይም ደግሞ አሁን ላለው መንግስት ልናቀርበው የሚገባ ምስጋና ሊሆን ይገባል ነው። አገራችን መግቢያው ላይ ርዕሱ ላይ እንደሰማችሁት ፈተና ገጥሟታል። እንዳገር ከፈተናው እንዴት እንውጣ ነው። የለም እኮ ከፈተናው እንዴት እንውጣ። ከፈተናው የሚጸልየው በመጸለይ ሰላም የሚሰብከው በሰላም የራስና የግል ችግር ያለበት ደግሞ የግሉን ችግር በማቆም ፍርድ ለፍርድ ቤት ለሌላም ማደጋ የሚሆኑትን ነገሮች በመተው ብናደርግ ሀገራችንን እናሻግራለን። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ሀገራችንን ለማጽናት ትውልዱንም ለማስቀጠል ቤተክርስቲያኒቱ የነበራትን የመሪነት ሚና ማስቀጠል እንዳለባት ገልጸዋል። ሀገር ስለሆነ ሁላችንም የምንከበረው ሁላችንም አፋችንን ሞልተን የምንናገረው ደረታችንን ነፍተን ሄደው ሰዎችን ሀገር እንዴት እናጽና፣ ትውልድ እንዴት እናስቀጥል የሚል ነው የዛሬ ዋነኛው መድረካችን። በዚህ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይተካ ሚና አላት። አገር በመገንባት አገር በማጽናት ሂደት አሁንም ዛሬ በእነዚህ ፈተናዎች ሁሉ በገጠመን ፈተና ውስጥ ሁሉ ጸንተን እንድንቆም ትልቅ አስተዋጽኦና አበርክቶ አላት። የተረጋገጠ ሰላምና መቻቻል የሰፈነባት ሀገር ለመገንባት ሃይማኖትን ሽፋን በማድረግ የሚሰሩ ህገወጥ ተግባራትን መከላከል እንደሚገባ ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ተናግረዋል። እኔ ኦርቶዶክስን ብቻ አይደለም የትኛውንም ተቋማት ተገን በማድረግ የፖለቲካ ሀሳብ ለማራመድ ለሚፈልጉት ምቹ ሁኔታን አለመፍጠር ያስፈልጋል ማለት ነው። እኛ ጋር ያሉት አመራሮች አንዳንድ አመራሮች ከመስመር እንደሚወጡት ሁሉ እናንተ በማታውቁት መልኩ ከመስመር የሚወጡ መምህራን አሉ። ይህንን ማድረግ ያስፈልገናል። የውይይት መድረኩ በቀጣይም ከሌሎች የሃይማኖት ተቋማት መሪዎች ጋር እንደሚቀጥል ተመላክቷል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁ እናመሰግናለን። በአዲስ ጓዳ መሰናዷችን እንግዲህ ሌላኛውን የመዲናችን አዲስ አበባ ገጽታ ምን አዲስ ብለን ለእናንተ ለተመልካቾቻችን የምናደርስበት መረጃችን ነው። ሪፖርተራችን ቤተልሔም አየነው ፈረንሳይ አካባቢ የሚገኙ የግድግዳ ስዕሎች ላይ ቅኝት አድርጋ ተከታዩን ዝርዝር ዘገባ ተናግራለች። እስኪ አብረን እንከታተል። ማራኪና ጥልቅ የስነ ጥበብ ስራዎች በሙዚየሞች አሊያም ደግሞ በስዕል ጋላሪዎች ብቻ ሳይሆን አንዳንድ ጊዜ በጎዳናዎችም ላይ ይገኛሉ።